አሁን እኮ አንቺ ያጠፋሽ ነገር የለም እኮ ትንሽ ጊዜ ብቻ ሰጣት። ተነሽ በማርያም ምን ያልሽ ነው? እኔ መለመንም ብዙም አልችልም፣ ግን በእናትህ አንቺ በዛ ሌሊት ምን ልትሰሪ ነው? ሄሉ ከቤት ይወጣሽ ነው ፈጣሪ ለምን ልትሰሪ ነው? ከቤት ምን ለምን እንደወጣው ምክንያቱም ባላ ለምን አልናደድም? ቤት አስገብቼሽ ወጥቼ ለምን ከቤት ወጣሽ? እሷ እኮ እየነገረች እኮ ነው። ግልጽ እኮ ነው። ስለዚህ ሰው ለማግኘት በዛ ምሽት እንዴት ነው ሰው ለማግኘት በዛ ምሽት ምን አስወጣት? በዛ ላይ ደግሞ ያገኘችው ሰው ያን ያክል እስከሚጎዳት ተጎድታ መጣ። ለምንድን ነው ከኛ የምትደብቀው? ሰው በቃ እኔ እንደዚህ ሌላ ጭንቀት ውስጥ መግባት አልፈልግም። ሰላም ይሻለናል። በቃ እኔም አለው አጠገብ በቃ ሰላም በእግዚአብሔር ስም ይሉ ዝም በል እኮ አውቃለሁ። ስሜቱ ይገባኛል እኮ ተረጋጋ። ግን እሷ ያለው ተደናቶ ነው ማሰማናቲ እኔ ከባድ ነገር ባይሆን ኖሮ ለኔ አንተም ሄሉ ለኔ ይሄ ከሞት የበለጠ ውርደት እንዴ ተመትቼ ሆስፒታል ገብቼ ነው ያገኘኸኝ እንጂ አልጋቤ አላገኘኸኝም። ማን የመታሽ? በዛ ሌሊት ለምን ልብስ ቀይረሽ ወጣሽ? ለምንድን ነው መንገድ ያልፈለግሽው? በቃ ናቲ እኔ ከዚህ በላይ አንተን ማስረዳት አልችልም። ወይ ለኔ ንገሪኝ። አሁን በዚህ በስርም ቢሆን ንገሪኝ። የሆነ ነገር እንዳለማ እኔም እኮ አውቃለሁ። ጭር አለ አንተን ያጣው ደጅ እምባ ነው ከእንግዲህ ወዳጄ። አሁን መናገር ስለፈለኩ ብቻ በኋላ ደግሞ እንደዚህ አይነት ነገር በኋላ ደብቀሽ ጊዜ ያወጣል። ታውቂያለሽ አይደል? ጊዜ ያወጣል። ጥሩ እኮ ነው። በጊዜ እኮ ነው በጊዜው ሁሉ አንቺ ግልጽ ሆነሽ እንደትናገሩ ነው የፈለኩት። በስንት መከራ ነው ያስማማሁት። እሱም እኔን ስለሚወደኝ አክብሮኝ ነው። ወቂ እኔ አትሽ ስለዚህ ረካ ብለሽ እንትን ማለት ሰላም ነው። ምልክት አለ አመሰግናለሁ። አሁን እኔ እየነገርኳትም ነበረ በሁለታችሁ መሀል መደባበቅ አያስፈልግም። ሲቀጥል የደበቅሽውን ነገር ካለ ምናልባት ለእኔም ያልነገርሽው ነገር ካለ ነገር በሰላም እንድትፈቱት ነው የምፈልገው። ደግሞ ይቅርታኔ መሆን ጥጎኔ እዚህ ጋር እኮ በቃ እኔ ራሴ ትልቅ ምክንያት ስላለኝ ነው ማለት ነው። የራስሽ ምክንያት ያው አይመለከተኝም። ነገር ወይ አይደለም ትቡ እቺ ልጅ ነገር አሁንም 5 ሰዓት እሺ፣ አሶሪ ምክንያት ነው ቆይ የምትፈልገው ምክንያት አይደለም። ይሄ ነገር እቺ ልጅ አሁንም 5 ሰዓት ላይ ወጣ ተገላ ብትመጣ እኔ አይሰማኝም። ለምንድን ነው ማትረዱኝ? ኧረ ሄሉ በእናትሽ አታረጋጊኝ። በማርያም እንድረጋጋ ከፈለግሽ ምን ሆነሽ ነው ንገሪኝ። ማን ጋር ነበርሽ በዛ ሰዓት? እኔ አሁን ለራሴ እሺ እኔ ለውጣ እኔ ያለው መንገድ አልፈለግሽም። እሺ በቃ አይ ትቡ አትጨናነቁ። መቤቴን ነው የምልህ። ከአሁን በኋላ እኔ እግዚአብሔርን በዚህ ጉዳይ አልጨናነቅም። አይመለከተኝም። አንተ አሁን ላይ ናት አጠገብን ያለው እኔ እስካለሁ ድረስ ደስተኛ እንሁን። ያለውን ነገር እንርሳው። በአጠገቤ እኔ አንቺ አለሽ። ከዛ ምሳሌ ታስገባላችሁ። ስሚ እኔ ማለት ነው ለእሱም ለእኔም በቃ በዙሪያ ላሉ ሰው ደህንነት ስለምፈልግ ይሄ ነገር ያልተናገርኩት የራሴ ምክንያት አለኝ። ትቡ የእውነት የራሴ ምክንያት አለኝ። እሱ ነው መረዳት ያቃተው። ትንሽ ጊዜ ስጠኝ ነው ያልኩት። ትንሽ ጊዜ ስጠኝና ያለውን ነገር እነግርሃለሁ። እሱ እንደዚህ ይሆናል። ሰው ለሁሉም ነገር ጊዜ ያለው እኮ ናቲ። እሺ አይደለም ናቲ አሁን በስሜት አሁን ብትነግርህ ስሜታዊ ሆነ የሆነ ነገር ታደርጋለህ በሚል ምንም አላደረግም። ሲጀመር እሷ ስለ ስሜት ስለዚህ ነገር አይደለም። ሰላም ይሄ ነገር እኮ ማለት ነው እግዚአብሔር እኔ እንጃ በአይን የሚታይ እኮ ግልጽ ነገር እኮ እሷ በዛ ሌሊት ለመንገር ያልፈለገችው ወይ የምታገኘው ሰው ምስጢራዊ ስለሆነ ነው። በቃ ሌላ ነገር የለም። በሚስጥር ሰው ለማግኘት ስለወጣች ያ ነገር ይፋ እንዲሆንባት አትፈልግም እንጂ ሄሉ ምንም አይነት ነገር ቢፈጠር እነግርሃለሁ። ትንሽ ጊዜ ታገሰኝ ነው እሷ የምትለው አይደለም።
ጭንቅላቴ ብዙ ነገር እየጠየቀኝ ነው። ንገሪኝ አልኩሽ። ተረጋጋ ተረጋጋ። ምኑን ተረጋጋሁት? ሳትነግሪኝ እንዴት ልረጋጋ? ሄሉ እኔ ባህሪ ስታውቂኝ እንደዚህ ነው። እሺ በቃ አሁን እኔ ናቲ ነገርኳ። በቃ መንገር አትፈልግም ያለው ነገር ነግሬሃለሁ። ከዚህ በላይ ለምንድን ነው የምናወራው? ሁላ በቃ እንርሳው እርሳው። በቃ እኔ እንደዚህ ሌላ ጭንቀት ውስጥ መግባት አልፈልግም። ሰላም ይሻለናል። በቃ እኔም አለው አጠገብህ። በቃ ሰላም በእግዚአብሔር ስም ሄሉ ዝም በይ። እኔ ምንም ነገርኩ። ሰው ላገኝ ወጣሁ። በቃ አለቀ። ከዛ በኋላ የተፈጠረውን አይተሃል። በቃ ሆስፒታል እሺ፣ ቆይ ከኔ ሆስፒታል ነው የገባሁት። በቃ እሺ፣ እኔ ሆስፒታሉን የመቱሽም አያገባኝ እንኳን እኔን ነው የመቱኝ አንተን ካልሽኝ፣ እሺ። ግን በዛ ሌሊት ለምንድን ነው ከቤት የምትወጪው? ለማንን ነው በዛ ሌሊት የምታገኝልኝ? እሺ፣ ይሄን መልሽ። ማንንም አይደለም። በቃ ሌባ መጥቶኝ። ኧረ በስመ አብ። ከዚህ በላይ ምን አይነት አማርኛ ታወራው? እሺ፣ ምን አይነት አማርኛ ነው? እሺ፣ እናንተ እኔ በጸባይ እየጠየኩሽ ነው። ምን አይነት ሰው ነው? ለምንድን ነው ትረጋጋ ነው? አረጋሉ ልብስ ቀይረሽ ሰው ለማግኘት በዛ ሌሊት እራት በልተን ገባል። ከኔ ሌላ ቆይ እኔ ያላደረኩልሽ ሌላ ሰው እንዲያደርግልሽ የምትፈልጊው ነገር አለ ማለት ነው? ሄሉ እኔ ያላደረኩልሽ በዛ ሌሊት ቆይ ሄደሽ ከሌላ ሰው ምታደርግ ማለት ነው? እሺ እኔ መጀመሪያ እግዚአብሔር ሰው እኔ ወንድ ልጅ ነኝ። እኔ የማስበው ደግሞ የራሴ የሆነ ሌላ ነገር ገባኝ እኮ እኔ ይገባኛል። ግን በስሜት አንተ አንድ ራስን እየጎዳህ ነው እኮ። ሲቀጥል ደግሞ የኔ ጉዳት አይታያትም። እሷ ራሱ ለእኔ ይሄ ነገር እንደዚህ ነው ብላ ማብራራቱን ትታ እኔ አንተን ጠብቄ ምናምን አንቺ አይመለከትም ካልሽኝ በእናትህ እኔ እኮ ግራ ገብቶኝ ዝም ብዬ እያየሁህ ነው። አትናደድ ጥቡ። በእናትሽ ከቻልሽ ንገሪው፣ ጊዜ እንዲሰጠኝ ንገሪው። ከእሱ ምንም የደብቀው ነገር የለም። በቃ ከኔ ምንም የምትደብቂው ነገር የለም። አዎ የለም። በቃ ለዚህ ደግሞ ጊዜ እንዲሰጠኝ ነው የምፈልገው። በሌሊት ከቤት እየወጣሽ ነው ናት። መልሰህ እባክህ ነገሩን አታንሳ። እንደው በፈጠረ አሁን እኮ አንቺ ያጠፋሽው ነገር የለም እኮ። ትንሽ ጊዜ ብቻ ስጣት። ተነሽ በማርያም ምን ያልሽ ነው? እኔ መለመንም ብዙም አልችልም፣ ግን በእናትህ ትንሽ ጊዜ በእርግጥ ታግሰዋታል እስክትድን ምናምን። 4-5 ቀን ሆነን እኮ ስልሽ ምንድን ነው? እኔ እኮ ውስጤ ይጠይቀኛል። ምን ሆና ነው? እኔ እኮ እንደዚህ እኔ እኮ ትንሽ ነገር ምደብቅ ያለ ሴት አይደለሁም። ታውቀኛለህ አይደል? እኔ ነገር ምደብቅ ወጣሽ። ለምንድን ነው መንገድ ያልፈለግሽው? በቃ ናቲ፣ እኔ ከዚህ በላይ አንተን ማስረዳት አልችልም። የእውነት እየነገርኩ ነው። አሰማኝ። የቻልሽውን ያህል አስረዳ። በቃ በቻልኩት ቀን እኔ እነግርሃለሁ። በቃ ተቡ ማርያም፣ ነገሩ ሲረጋጉ ነገሩን ለማረጋጋት ነው። እሷ ስለ ነገሩ መናገር ስትፈልግ እኔን ሲያገባኝ ስለ እሷ ነገር ስለ እሷ ሙሉ ነገር ሊያገባኝ ሲችል ያኔ እኔና ሄሉ እንግባባለን። ያለበለዚያ እኔ ውስጤ ሳያምን ውስጤ ላይ ብዙ ነገር ጥያቄ እየተመላለሰ ዝም ብዬ እዚህ ጋር ከእሷ ጋር መለጣጠፍ አልችልም። ውስጤ አላመንበትም። እኔ ጥርት ያለ ነገር ነው የምፈልገው። ናቲ በእናትህ ኧረ ሆኔ ምን ማድረግ እችላለሁ? ምንም በስርዓት እያናገርኩት ነው። ምንም ዝም በስርዓት እያናገርኩት ነው። ባዶ ሜዳ ላናጋቸዋለሁ ብዬ መጥቼ በባዶ ሜዳ አሁን እኔ መናገር ግዴታ የለብኝም። ምክንያቱም እኔም ለእሱም ለእኔም በማሰብ ነው እዚህ ጋር በቃ ሲቀጥል እኔ አሁን እዚህ ጋር ተናግሬ ስሜታዊ ሆኖ ነገር እንዲፈጠር አልፈልግም። ስሜታዊ ሆኖ ሄዶ ሌላ ነገር እንዲፈጠር አልፈልግም። በቃ ነገሩ ጊዜ አለው፣ በጊዜው እነግረዋለሁ። እኔ በክፋት ወይም ከሱ የምደብቀው ነገር ወጥቼ ሌላ ሰው ላገኝ ምናምን አይደለም። በቃ የሆነ ጉዳይ ተፈጠረ አለ፣ ያን ደግሞ በራሱ ጊዜ እነግረዋለሁ። በቃ እሺ። ለእኔ መንገድ አልፈለግሽ? ትቡ ካሜራ ምናምን ረብሾች ነው። በቃ ወይ ለእኔ ንገሪኝ አሁን።